አንድ ግዙፍ የደቡብ አፍሪካ ባንክ ወደ ኢትዮጵያ ገበያ ለየት ባለ መልኩ እገባለሁ ብሎ ከሰሞኑ ተናግሯል። ሌሎች ወደ ኢትዮጵያ ገበያ እገባለሁ ብለው እየተናገሩ ከነበሩ ባንኮች ከናይጄሪያ የኬንያ ባንኮች በተለየ መልኩ ነው የምገባው ብሏል። ይህ ግዙፍ ባንክ ለምን ይሄንን መረጠ? ምንስ ይገጥመዋል? ምንስ የተሻለ ምንስ ደግሞ ጉዳት አለው? ለገበያውስ ለኛ ለፋይናንሱ ዓለምስ ምን ማለት ነው? በዛሬ ቪዲዮ ልነግራችሁ ነው። ስለ ባንኩ አብረን እናወራለን። ይህን ቪዲዮ እስከ መጨረሻ ተከታተሉት። ንጋት ፖስት ነው። ቻናሉን ሰብስክራይብ አድርጉ። ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። የኢትዮጵያው ብሔራዊ ባንክ የባንኪንግ ሴክተሩ የፋይናንስ ሴክተሩ ለውጭ ባለሀብቶች ክፍት ይደረግ ብሎ ከወሰነ ወዲህ እንግዲህ ብዙ ባንኮች ፍላጎትን እያሳዩ ይገኛሉ። ህጉ 4 የመግቢያ መንገዶችን ይፈቅዳል። በነገራችን ላይ አንደኛው የመግቢያ መንገድ ብዙም ምንም የተለየ የምትሉት ነገር አይደለም። ማስተባበሪያ ቢሮ መክፈት ነው። ማስተባበሪያ ቢሮ ደግሞ ኦልሬዲ ከዚህ በፊትም ባንኮች መክፈት የሚችሉበት ሁኔታ ስለነበረ በጣም የተለየ የሚያስብለው ነገር አይደለም። ከ10 በላይ የሆኑ ማስተባበሪያ ቢሮዎች ነበሩ ድሮም ማለት ነው። እሱ አንደኛው ነው። ሁለተኛው ብራንች መክፈት ወይ ደግሞ ቅርንጫፍ መክፈት ነው። ለምሳሌ ኬንያ የሚገኘው የኢኩቲ ባንክ የአዲስ አበባ ብራንች፣ ኬንያ የሚገኘው የኢኩቲ ብራንች ድሬዳዋ ብራንች እያለ የሚከፍትበትን የህግ ማዕቀፍም አስቀምጦላቸዋል። ለእሱም የካፒታል ሪኳየርመንቱ ትንሽ ከፍ ያለ ነው ለብራንች መክፈት ማለት ነው። ያንን የሚያሟላ ከሆነ መክፈት እንዲችል ያስችለዋል። ሶስተኛው ደግሞ ድርሻ መግዛት ነው። ቀለል የሚሉት በጣም ቀላሉ በደረጃ እየሄድኩላችሁ ነው። እንግዲህ ድርሻ መግዛት ደግሞ እንግዲህ በአገር ውስጥ ኦልሬዲ ተቋቁመው ስራ ጀምረው ስራ ውስጥ ያሉ ባንኮች ላይ ድርሻ መግዛት የሚባለው ነው። ብዙ ጊዜ ለውጭ ባለሀብቶች ቀላል ከሚባሉት ውስጥ ይሄኛው ነው። ብዙ ጊዜ ሳፋሪኮም የሚያወራው በተደጋጋሚ ተቸግሬ እንዲሆኝ ብሎም እንደሚያወራው ማለት ነው ከዜሮ ስለጀመርኩኝ። ስለዚህ ድርሻ መግዛት ቀላሉ ነው ተብሎ ይታመናል። ኦልሬዲ ስራ ላይ ያለን ነገር በቃ ትርፍ መሰብሰብ አይነት ነገር ስለሆነ ማለት ነው። ታዲያ ያ ግን በህግ ምን ተባለ? ታሰረ። ምን ተብሎ 49 በመቶ በላይ ድርሻ መግዛት አይችልም የውጭ ሀገር ባንክ የተቋቋመ የኢትዮጵያ ባንክ ላይ ስራ ላይ ያለ የኢትዮጵያ ባንክ ላይ ማድረግ አይችልም ተባለ። ያ ማለት እንግዲህ 51 በመቶ የሚሆነው ድርሻ ለማን ሄደ ማለት ነው? ለዋናዎቹ ላቋቋሙት አገር ውስጥ ላሉ የኢትዮጵያ ኢንቨስተሮች ወይ ደግሞ ባለ አክሲዮኖች ሄደ ማለት ነው። ይሄ ብዙ ወደ ኢትዮጵያ እንገባለን ብለው ሲያስቡ የነበሩ ባንኮችን ያነቃቸው ነገር ነው በህግ ደረጃ ማለት ነው። የኢኩቲ ባንኩ ሙዋንጊ፣ የኬሲቢ ባንኩ ዋና ኃላፊ፣ እነዚህ ሁሉ ሰዎች በተደጋጋሚ ኢትዮጵያ እንዳንገባ የህግ ማዕቀፉ አስቸገረን የምትል ነገር በተደጋጋሚ ሲያነሱ ነበረ። ዋነኛ ምክንያታቸው 49 በመቶ ላይ ለምን ካፕ አደረጋችሁ ነው። ምክንያቱም 49 በመቶ ላይ ካፕ መደረጉ አንድ በጣም ከፍተኛ ጉዳት ትጎዳቸዋለች። እነሱ ወደ ስራ እንገባለን አሉ፣ ገንዘብ አወጡ። ኦኬ፣ ለምሳሌ ከፍተኛ ገንዘብ ሊከፍሉ የሚችሉበት እድል አለ። ለዛ ለከፈልነው ገንዘብ ግን ከ51 በመቶ በላይ ድምጽን መያዝ ማንችል ከሆነ ብለው ነው ቦርድ በሚመርጡበት ሰዓት፣ ወሳኝ የሚባሉ ውሳኔዎችን በሚወስኑበት ሰዓት ሁልጊዜም ሀገር ውስጥ ያሉት ባለሀብቶች ከፍ ያለ ድምጽ ይኖራቸዋል ማለት ነው። ከ51 በመቶ አካባቢ ድምጽ ይኖራቸዋል። እነሱ ዝቅ ያለ ድምጽ ስለሚኖራቸው ስትራቴጂክ ዳይሬክሽኖችን ዋናዎች ነገሮችን ምን ማድረግ አንችልም ነው መምራት አንችልም የሚል ስጋት ነው እንግዲህ ያለባቸው። እንደ ቢዝነስ እንትንም ይሄ የተለመደ ነው። ሌላ ዓለም ላይ ቢዝነስ በሚሰሩበት ሰዓት እንግዲህ ኢንፍሉዌንሻል መሆን የሚፈልገው ሰው ሁሉ ጊዜ 50 ሲደመር 1 እንዲኖረው ስለሚፈለግ ማለት ነው። ሶ ያንን እንደ ጉዳት ስላዩት ነው በነገራችን ላይ እነዚህ የውጭ ባንኮች እያሉ ያሉት እየተነጋገርን ነው፣ መንገድ እየፈለግን ነው የሚሉ ተደጋጋሚ ነገሮችን ሲያነሱ የነበረው። አራተኛውና ከባዱ የሚባለው መንገድ ነው እንግዲህ የደቡብ አፍሪካው ስታንዳርድ ባንክ ይሄድበታል ያለው። ስታንዳርድ ባንክ ከደቡብ አፍሪካ ውጪ ሲንቀሳቀስ ስታንዳርድ ባንክ ተብሎ አይደለም የሚንቀሳቀሰው። ስታምቢክ የሚል ሌላ ሰብሲዲየሪ አለው። ከ12 በላይ የሚጠጉ የአፍሪካ ሀገራቶች ውስጥ የሚንቀሳቀስ ነው ይህ ስታምቢክ የሚባለው ባንክ ማለት ነው። ስለዚህ ወደ ኢትዮጵያ ገበያ እገባለሁ እያለ ያለው ልክ በዚህ ስሙ ማለት ነው። ሰብሲዲየሪ አድርጌ ኢትዮጵያ ውስጥ ሙሉ አዲስ ባንክ ከዜሮ አቋቁማለሁ ነው። አራተኛው ህግ በነገራችን ላይ ካፒታል ሪኳየርመንቱን ላሟላ የውጭ ሀገር ባንክ ኢትዮጵያ ውስጥ መጥቶ ባንክ እንዲያቋቁም ይፈቅድለታል። ድርሻ መግዛት ምናምን የሚለው ነገር 49 ላይ ካፕ የተደረገ ነው። 100 በመቶ ኦውን ማድረግ ነው የምፈልገው እኔ ነኝ የሁሉ ነገር ገዢ መሆን የምፈልገው የሚለውን ጉዳይ በነገራችን ላይ ምን ያደርግለታል? ከውጭ መጥቶ ራሱ ሙሉ 100% ኦውን አድርጎ ማቋቋም ከፈልገ ይፈቅድለታል። በነገራችን ላይ እንዲያውም ይሄ ኢትዮጵያ ውስጥ አንድ ድርጅት
የራሱን ባንክ ላቋቁም ቢል 100% ኦውን አድርጎ ማቋቋም አይችልም። ነገር ግን ውጪ ያሉ የፋይናንስ ተቋማት ባንኮች ግን ያንን ማድረግ እንዲችሉ የሚፈቅድ ሉፖል ሰጥቷቸዋል ማለት ነው የኛ ሀገር ህግ። በዚህ መሰረት ነው እንግዲህ በደቡብ አፍሪካ በአፍሪካ ቢሆን ትልቅ ከሚባሉት ባንኮች ውስጥ አንዱ የሆነው ስታንዳርድ ባንክ ወደ ኢትዮጵያ ገበያ ለመግባት የወደደው ማለት ነው። ግሪንፊልድ የሚባለው አይነት የኢንቨስትመንት አይነት ነው እንግዲህ ከዜሮ ከታች ጀምሮ መገንባት ማለት ነው። ሳፋሪኮም ባለፉት ዓመታት ኢትዮጵያ ውስጥ ገብቶ ሲያደርግ እንደነበረው ሁሉንም ነገር ገንብቶ የመጀመር ሂደትን እሰራለሁ። አዳዲስ ብራንቾችን የመክፈት አዳዲስ ዲጂታል ፕሮዳክቶችን የማስተዋወቅ ሰራተኞችን በአዲስ የመቅጠር ከስር ጀምሮ እንደዚህን ስራዎች ለመስራት ዝግጁ ነኝ። እነዚህ ነው የማደርገው አይነት ነገር ነው እንግዲህ ስታንቢክ ባንክ እየተናገረ ያለው ማለት ነው። ይህ የሳውት አፍሪካው ባንክ ታዲያ ይህ ባንክ ወደ ኢትዮጵያ ቢገባ በዚህ ህግ መሰረት የሚጠብቁት ነገሮች በዋናነት እንዳልኳቸው እንግዲህ ከካፒታል ሪኳየርመንት ጀምሮ ብዙ ከኮምፕላያንስ ጋር የተያያዙ ማለትም በሀገሪቱ እንደ ባንክ ተቋም እንደ ፋይናንስ ተቋም ለመስራት የሚያስፈልጉን የህግ ማዕቀፎች ማሟላት ጊዜ ሊወስድበት ይችላል። በአጭር ጊዜ ውስጥ ፍቃድ አገኝቶ የመግባት እድሉ በጣም ጠባብ ነው የሚሆነው። ምክንያቱም ሊያሟላቸው የሚገቡ የተለያዩ የህግ ማዕቀፎች አሉ ብሔራዊ ባንክ ያስቀምጣቸው፣ እነዛ ጊዜ ይወስዱበታል። አያችሁ ከሶስተኛው የፍቃድ አይነት ለየት የሚያደርገው ያ ነው። ያኛው ምክንያቱም ለምሳሌ አንድ ግዙፍ ኢትዮጵያ ውስጥ እየተንቀሳቀሰ ያለ ባንክ ላይ ድርሻን ቢገዛ የሚጠቀመው ምንም አይነት ሊያሟላ የሚገባው አዲስ ህግ የለ ምናምን ብሩን ከከፈለና ያንን በብሔራዊ ባንክ ጸደቀ ወዲያው ስራ መጀመር ይችላል። በዛኛው ግን በግሪንፊልድ ኢንቨስትመንት ውስጥ በሚገባበት ሰዓት ግን እያንዳንዷን ፖሊሲ ፕሮሲጀር እያንዳንዷን ስራ የሚሰራበትን ሂደት መጀመሪያ እያወሰደ እያሳየ እያጸደቀ መሄድ መቻል አለበት። ብራንቹ ምኑ እየታየ ሰራተኞቹ፣ ኃላፊዎቹ፣ ቦርዱ፣ ማኔጅመንት አባላቶቹ በብሔራዊ ባንክ እየጸደቁለት ሊሄዱ የሚገባ ናቸው። የሟላውን ነገር ማሟላት ስላለበት ማለት ነው። ስለዚህ ያን አይነት ድካም ለመድከም ዝግጁ ነኝ አይነት ነገር ነው እንግዲህ የሚመስለው የስታንቢክ ምርጫው ማለት ነው። ስታንዳርድ ባንክ ኢትዮጵያ ውስጥ እገባበታለሁ እያለ ያለው ማለት ነው። ይሄ በአንድ መልኩ ስንመለከተው እንግዲህ የአፍሪካ ባንኮች አብዛኛዎቹ ኢኩቲ፣ ዜኒት፣ የናይጄሪያው ፈርስት ባንክ፣ የኬንያው ኬሲቢ አብዛኛዎቹ ገበያውን እያየነው ነው እያሉ ቢሆንም እንደዚህ አይነት ድፍረት የተሞላበት ነገር ግን እስካሁን ያሉት ነገር የለም። ጅቡቲም ያለ ከፍራንስ ባንኮ ዲ ፖፑላሪ ከሚባለው ጋር አብሮ የሚሰራ ደግሞ አንድ ባንክ እንደዚሁ ገባለው የሚል ነገር እያነሳ የነበረበትንም ሁኔታ ተመልክተናል ማለት ነው። ሶ እንግዲህ የአፍሪካ ባንኮች የኢትዮጵያን ማርኬት የኢትዮጵያን ገበያ አይ ቲንክ አሁን ሜቢ አይናቸውን እየጣሉበት ነው ልንል እንችላለን። አብዛኛዎቹ 49% ላይ ካፕ መደረጓ ምንም ፍላጎት በቃ ላይ መጣ ይችላል ብለውም እንግዲህ ያነሱበት ሁኔታ አለ። ያው ያጠራጥርም ነበረ ጊዜ ምክንያቱም ከተፈቀደ እስካሁን ድረስ ምንም የተለየ ነገር ስላልሰማን ማለት ነው። በተለይ ኦፊሻል ነገር ስላልሰማን አሁንም ቢሆን የባንኮች ፍላጎት ነው እስካሁን ድረስ አይታችሁ ከሆነ እየሰማን ያለ ነው። ባንኮቹ እንዲህ እያደረግን ነው ሲሉ ነው እንጂ ብሔራዊ ባንክ በቀጥታ ወጥተው ኦፊሻሊ እገሌ የሚባለው ባንክ ይሄንን እንዲህ እያደረገ ነው ብሎ ስላልነገረን ወደ ፍሬ ሊያፈራ የሚችል ነገር ይሄ ነው ብለን ልናወራ የምንችለው ነገር በነገራችን ላይ የለም። ኤኒዌይስ ግን እንደ ስታንዳርድ ባንክ አይነቱ ይሄ ስታንቢክ አይነቱ ባንክ እንግዲህ ወደ አገር ቤት ውስጥ መግባት በብዙ መልኩ ለኢትዮጵያ ኢኮኖሚ ጥሩ ጥቅም ይኖረዋል ብለን ነው እንግዲህ የምናስበው። በነገራችን ላይ ስታንዳርድ ባንክ ከ2015 እንደ ፈረንጆቹ አቆጣጠር ጀምሮ ሪፕሬዘንታቲቭ ኦፊስ ነበረው ኢትዮጵያ ውስጥ። ስለዚህ ኦልሬዲ ኮኔክሽን ነበረው ማለት ነው። እርግጥ ሌላ ሀገር ውስጥ ያሉ የእሱ የባንኩ ደንበኞችን በማለት በማገልገል አይነት ልትሉት ትችላላችሁ። እንደ ላይዘን ኦፊስ ነው የሚሰራው። ሶ ስታንዳርድ ባንክ ሀገር ውስጥ መግባቱ በአንድ መልኩ የሀገሪቱ ኢኮኖሚ ላይ ያው በብድር ደረጃ በተለይ በሆነ ቦታ ላይ ኮንሰንትሬትድ የሆኑ ብድሮችን ትንሽ ለውድድር ያጋልጣል ብለን እናምናለን። በአንድ መልኩ ለመሰላችሁ እኛ ሀገር ብዙ ጊዜ እርስ በርስ የምንተቻችበት ነገር አይደለ? የኛ ሀገር ባንኮች ለተመሳሳይ ባለሀብት ነው እያዞሩ የሚያበድሩት ይባላል። ያንን ነገር አትሊስት ሊያስቀር የሚችልበትና ሜይ ቢ ሪል ቫልዩ ያለበትን ቦታ ሊፈልግ ይችላል። ከሁሉ በላይ የኔና የናንተን በቀላሉ የነጋዴውን ችግር ይፈታል ብዬ ከሚያምኑት ሰዎች አይደለሁም። ከዛ ይልቅ አንድ ማምነው ነገር አለ። እነዚህ አይነት ባንኮች ከመጡ ዶላር ትንሽ ይኖራቸዋል። እነሱ ለትልልቆቹ ባለሀብቶች ገንዘብ ማበደር ከጀመሩ ብዙ ኦፈሮቻቸው የተሻሉ ሊሆኑ ስለሚችሉ ያንን ነገር መስጠት ሲጀምሩ በተለያዩ ሀገራት እንቅስቃሴ ላላቸው ሰዎች የእነሱን አካውንት ይዘው አገልግሎት ሲሰጡ እዛ ሌሎች ሀገሮች ላይም ቅለት ስለሚሰጧቸው እዚህኛ ሀገር ያሉት ሌሎቹ የኛዎቹ ባንኮች ወደው ሳይሆን በግዳቸው ስራ ለመስራት ሲሉ ወደ ውድድሩ ሜዳ መመለሳቸው አይቀርም ነው። እኔና እናንተን በማገልገል ያን አይነት ጥቅም ነው ሊሰጠን የሚችለው በነገራችን ላይ እንጂ የተለየ ጥቅም የውጭዎቹ ባንኮች ስለመጡ ያመጣሉ
ብሎ ከሚያስቡ አይደለም። ሜቢ ሊኖር ይችላል ብዬ አስባለሁ። ኤኒዌይስ ግን ስታንዳርድ ያን ነገር ሊያደርግ ይችላል። በሌላ መልኩ ግን በጣም ገና ዋጋ ሊያስከፍለው እንደሚችል ግን ማወቅ መቻል አለብን። የዋጋ ግሽበት የሚባል ነገር አለ። ምክንያቱም ይዘው የሚመጡት ዶላር ዋጋ እያጣ ሊሄድም በካፒታል ደረጃ ማለት ነው ዋጋ እያጣ ሊሄድ የሚችልበት እድል አለ። ምክንያቱም የሳፋሪኮም ኪሳራ በዋናነት ከኤክስቼንጅ ሬት መቀየር ጋራ ከኢንፍሌሽን ጋራ ተያይዞ ብዙ ጊዜ ኪሳራ እያስመዘገብን ያለ ነው በእነዚህ ምክንያቶች ነው እያሉ በተደጋጋሚ የሚናገሩበት ሁኔታ አለና ያ ነገር ደግሞ እነሱንም ሊገጥማቸው እንደሚችል አስባለሁኝ። ከዛ ባለፈ ደግሞ በአዲስ መልኩ ገበያ ውስጥ ገብቶ ደግሞ ማላመድ ጊዜ ሊወስድ ይችላል። ስለዚህ ትርፍ ለማትረፍ ሬቨኗቸውን አሳድገው ወደ ፕሮፊት መቀየር ትንሽ ጊዜ ሊወስድባቸው ይችላል። ኤኒዌይስ ግን ትልቅ ዜና ነው ለኢትዮጵያ ፋይናንስ ኢንዱስትሪ። እንደዚህ አይነት ባንኮች ፍላጎት ማሳየት መጀመራቸው በራሱ ደግሞ አንድ ትልቅ ነገር ነው። ሌላ መልኩ ሰራተኞች አሁን የባንኮች ኮንሶሊዴሽን የባንኮች መርጀር ይመጣል እየተባለ ባለበት በዚህ ዘመን ደግሞ በተለይ በባንኪንግ ኢንዱስትሪ ውስጥ ልምድ ላላቸው ሰዎች የስራ እድል የመፈጠር ደግሞ ቻንሱ ለዚያውም የተሻለ ክፍያ የተሻለ ፖዚሽኖችን የሚያገኙበት እድልን ሊያሰፋ እንደሚችል ደግሞ ግልጽ ነው ማለት ነው። ለሰራተኞች በአንድ መልኩ በጥሩ መልኩ ልንመለከተው እንችላለን። ታዲያ ስታንዳርድ ባንኩ ሰብሲዲየሪ የሆነው ስታንቢክ ባንክ ነው እንግዲህ ወደ ኢትዮጵያ ገበያ ለመግባት እያጤንኩኝ ነው ያለው። እናንተ ምን ይመስላችኋል? አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት መስማት የምትወዱ ከሆነ ደግሞ ታዲያ ሰብስክራይብ ማለት እንዳትረሱ፣ ጆይን በሉን። በቀጣይ በሌላ ፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።